የአክሱም ሰዎች ትግራይ ነበሩ አይደለ? እነዚህ ሰዎች አማራ ብለው ነው የሚገልጹ ራሳቸው። ቋንቋቸውም አማራ ነበር። እዛ ቲግረስ ወንዝ አካባቢ ነበሩ በሰዓቱ። ሱቲ፣ ኢቱራይ፣ ቄዳር አረብ ሊሆኑ እንደሚችሉ ደማዊ ማንነታቸው ታሪክ ይጠቅሳል። ስለዚህ አሁን ትግሬ የተባለው ማንነት ደማዊ ማንነት አጥንት የሚቆጠርለት ሳይሆን በፖለቲካ ርዕዮትና የራስን ወገን የበላይነት ለማድረግ ፖለቲካዊ ይዘት ያለው ማንነት እንደሆነ እንጂ አጥንት የሚቆጠርለት ደማዊ ማንነት እንዳልሆነ ይሄ ታሪክ። ሰላም ጤና ይስጥልን የወገን መረጃ ቤተሰቦች እንደምን አላችሁ? ዛሬ ረዘም ያለ ታሪካዊ ይዘት ይዘንላችሁ ቀርበናል። የፕሮግራማችን ርዕስም ትግሬነት ግዛት ወይስ ደግሞ ማንነት የሚለውን ነገር የምናይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራማችንን ሼር፣ ኮፒ ሊንክ እያደረጋችሁ ዩቲዩብ ያላችሁ ደግሞ ሰብስክራይብ፣ ሼር እያደረጋችሁ ላልደረሱት አድርሱ እያል ፕሮግራማችን ምንጀምር ይሆናል። የፕሮግራማችን መነሻ የሆነው ዋናው ጉዳይ ምንድን ነው? ከሰሞኑ አንድ በትግረኛ የታተመ መጽሐፍ አለ። የመጽሐፉ ርዕስም ወልቃይት ጠገዴ ሸሞንቱ ማይቤት አክሱም የሚል ነው። በአማርኛ ስተረጉም ወልቃይት ጠገዴ ስምንቱ ማይቤት አክሱማይ ይሆናል። ይህ መጽሐፍ በመሰረታዊነት እንደ መነሻ ሀሳብ ያደረግነው ምንድን ነው? ብዙም መሰረተ ታሪኮችን ያዛባና ለራሱ ርዕሰ ጉዳይ ብቻ ሲል እውነቱንም ውሸቱንም ከአንድ ላይ ያጣቀሰ የጻፉ ሀሳብ አለ። ስለዚህ ይህን የስህተት ሀሳብ መነሻ አድርገን የምናይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። ይህ መጽሐፍ በትግረኛ የተጻፈ ሲሆን ከተጻፉት ውስጥም በአጭሩ እንዲህ ይላል። ጠቅለል ሲል ማይቤት ማለት ትግረኛ ቃል ሲሆን ትርጉሙም የዘር ሐረግ ማለት ነው። ይህም ከአንድ አባት የተወለደ መሰረቱ አንድ የሆነ ቤተሰብ ማለት ነው። አንዳንዴ ግን አንዳንድ ሰዎች ማይቤት የሚለውን ቃል ከባህላዊ ፍትህ አሰጣጥ ጋር አያይዘው ትርጉም ይሰጡታል። እውነታው ግን ይሄ አይደለም ይለናል። የታሪክ ምንጭ እንደሚሉን ስምንቱ ማይቤት የጠገዴ አባቶች ከጥንት ጀምሮ ከትግራይ አካባቢዎች ማለትም ከመደባይት ሀብር፣ ከአዴት፣ ከዛና፣ ከውቅሮና ሌሎች አካባቢዎች ክርስትናን ለማስፋፋት በቦታው የነበሩትን ጥንታዊ የኦሪት ሃይማኖት ተከታዮች ወይም ፈላሻዎች ድል በማድረግ ክርስትናን የሰበኩ ናቸው ይላል። እነዚህ ስምንቱ ማይቤት ሰዎች ትግረኛ ቋንቋ ተናጋሪዎች የትግራይ ሰዎች ሲሆኑ ከአማራ ጋር ምንም አይነት የቋንቋም የባህልም ትስስር ያልነበራቸው መሆኑ የተረጋገጠ ነው ይለናል። የትኛውን ታሪክ ማጣቀሻ አድርጎ እንዳረጋገጠ እንግዲህ በኋላ ላይ የምናየው ይሆናል። ከ2013 ዓ.ም ጀምሮ በአማራ የተፈጠረው የኃይል ሚዛን መቀየርን ተከትሎ ስምንቱ ማይቤት በአማራ ሊቃውንት ተጠምዝዞ ሌላ ትርጉም እንዲሰጠው እየተሰራ ነው። ይኸውም በአማራ ክልል የባህል ፍርድ ቤቶች ማቋቋሚያ አዋጅ በ298/2017 መሰረት በክልሉ ምክር ቤት የጸደቁት 15 የግጭት መፍቻ ስርዓቶች አሁን ላይ በአማራ ባህላዊ ግጭት መፍቻ መንገድ ተደርጎ እውቅና ተሰጥቶብናል። እንግዲህ ይህ የጠገዴ ወልቃይት ህዝብ ከትግራይ የሄደ ነው። እንደመሄዱም ታሪክ ያረጋግጣል። ህዝቡም ትግራይ ነው፣ ቋንቋውም ትግረኛ ነው፣ ማንነቱም ትግሬ ነው ይለናል። ስለዚህ ይህን ጉዳይ ምን መነሾ በማድረግ ነው ይህ ሊል የቻለበት የሚለውን ነገር ከዛ በፊት አንዳንድ ጥያቄዎች እንደመነሻ እናድርግና የጥያቄዎችን መልስ ከብዙ ሰነዶች ጋር በማመሰካከር የምንሰጥ ይሆናል። ይህ ሰው ከትግራይ ማለቱ ትክክል ነው ወይስ ደግሞ ስህተት አለበት? የትግራይ ሰዎች ናቸው ማለቱስ ትክክል ነው ወይስ ስህተት ነው? ይህ ስምንቱ ማይቤት የፍትህ ስርዓት ነው ወይስ ደግሞ የማንነት መገለጫ ነው? እሴት ነው ወይስ ደማዊ ማንነት ነው የሚለውን ነገር የምናይ ይሆናል። ትግሬነት ምንድን ነው የሚለውን ጉዳይ እንመልከት። ትግሬነት አጥንት የሚቆጠርለት ደማዊ ማንነት ወይስ ደግሞ ፖለቲካዊ እሳቤ የሚለውን እንመልከት። ትግሬ የሚለው ጉዳይ ከመቼ ጀምሮ ነው መጠራት የጀመረው? ለምንስ ጉዳይ ነው የተጠራው የሚለውንም ታሪክ አጣቅሰን የምናይ ይሆናል። ትግሬ የሚለውን ቃል ለብቻ ወስደን ትግሬ የሚለው
ብዙ መጽሐፍቶች እንደሚሉት ከሆነ አንዳንዶቹ ነጋዴ፣ አንዳንዶቹ ነፃነት፣ አንዳንዶቹ ደግሞ እኩልነት የሚል አቻ ፍች ይሰጡታል። የኔ ሰነዶች ደግሞ እንዲህ ይላሉ። ትግሬ ማለት ስሙ ከጢግረስ ወንዝ ስም የተወሰደ ስም ሲሆን ትግራይ የሚባለው ቦታ ደግሞ በትንሽ ቦታ የተወሰነ ሲሆን ይህም በ1806 ዓመተ ምህረት አንድ ለእንግሊዝ ሕዝብ ምክር ቤት የቀረበ የጥናት መጽሐፍ ሩትስ ኢን አቢሲኒያ የሚል መጽሐፍ ላይ ተጠቅሶ እናያለን። ይህ መጽሐፍ በ1806 የተጠና በ1867 ደግሞ ለህትመት የበቃ እንዲህ ይላል ትግሬን ሲገልጸው። በሰሜን ሻንቅላ የሚያዋስነው፣ በምዕራብ ተከዜ፣ በደቡብ አዴትና ተንቤን፣ በምስራቅ አክሱም የሚያዋስነው ግዛት ነው ይላል ይህ መጽሐፍ። ስለዚህ ትግሬ አሁን ትግራይ የምንለው ክልሉ ሙሉ ሳይሆን በትንሽ ቦታ የተወሰነ እንደሆነ ይህ መጽሐፍ ያሳየናል። ከዚህ ቦታ ውጭ ያለው ዛሬ ትግራይ የምንለው ቦታ ሁሉ ደግሞ የሚኖሩበት ህዝቦች ነበሩ። በብዛት የአማራ ማንነት ያላቸው፣ ይህም ብዙ የትግራይ ሊቃን የመሰከሩት ነው። እንደ ምሳሌ ይህን ሰው የሚናገረውን ሰምተን እንመለስ። ከአክሱም ስልጣኔ ጀምሮ የአክሱም ሰዎች ትግራይ ነበሩ አይደለ? እነዚህ ሰዎች አማራ ብለው ነው የሚገልጹ ራሳቸው። ቋንቋቸውም አማራ ነበር፣ አማራ ነው የሚለው። ስለዚህ ይሄ ማንኛውም ገዢ አማራ ነኝ ብሎ ነው የሚገዛ። ትግራዋይነት እንደ ብሔረሰብ የታወቀበት ዘመነ መንግስት እኔ ማቀው የትኛው ዘመነ መንግስት? ለምሳሌ ብዙ ሰዎች የአክሱምን ዘመነ መንግስት ጀዋር መሐመድም የትግራይ ብሔርተኞችም የአክሱምን ስልጣኔ የትግራይ ብሔርተኝነት ስልጣኔ አድርገው ለማቅረብ ይሞክራሉ። ይህ ስህተት ነው። በአክሱም ስልጣኔ ወቅት አንደኛ ትግርኛ ቋንቋ አልነበረም። ትግርኛ ባልነበረበት እና ደግሞ አንድም ቦታ ላይ የአክሱም ነገስታት የትግርኛ ተናጋሪነትም ሆነ የትግርኛ ተናጋሪ ባልነበረበት የትግራይ ብሔርተኝነት ሊሆን አይችልም። ሁለተኛ ትግራይ የሚባል ቃል እንደ ቃል ለመጀመሪያ ጊዜ ተጽፎ የምናገኘው በአምደ ጽዮን ጊዜ ነው። እሱም እንደ ብሔር አይደለም። እንደሚለው የድሮ የአክሱም ሰዎች እና አክሱም ዙሪያ የሚኖሩ ሰዎች ማንነታቸው እንደ አማራ አድርገው ነው የሚቆጥሩ። ከአማራው በተጨማሪም ብሔረ አክሱም እና ጠቅላላ አጋአዚ የሚባለው ህዝብ ምድሩም አጋአዚ እንደነበረ የታሪክ ድርሳናቶች ይነግሩናል። ለዛሬው ምናልባት በሰፊው የምናየው የጥንቷ ኢትዮጵያ የትንሣኤ ታሪክ ላይ የሚለው መጽሐፍን ይሆናል። ይህ ስለ ትግራይ ምን ይላል? የትግራይ ስምም ይሁን ማንነት እንዴት መነሻ ሆነ? ትግሬ ማንነት አጥንት የሚቆጠርለት ደማዊ ማንነት ያለው ነው ወይስ ደግሞ በጊዜያዊ ለፖለቲካ ማስፈጸሚያ ስትራቴጂ የወጣ ስም ነው የሚለውን ነገር ቅድም የጠቀስኩላችሁ የጥንቷ ኢትዮጵያ የትንሣኤ ታሪክ መጽሐፍ ላይ እያጣቀስን የምናይ ይሆናል። ታዲያ እንዴት ትግሬ ወይ ደግሞ ትግራይ ተባለ የሚለውን ነገር እንይ። መጽሐፉ ላይ በቀጥታ የወሰድነው እንይ። በሁለተኛው ክፍለ ዘመን ከኢየሱስ ክርስቶስ ልደት ቀድሞ ሁለተኛው ክፍለ ዘመን ላይ የተነሳ ወይ ደግሞ የተጠራ ስም ነው። በሰዓቱ የኢትዮጵያ ንግስተ ነገስት ወይ ንጉሰ ነገስት በአክሱም የነገሰው ዋዜባ ይባል ነበር። በሰዓቱም ከሜቀዶሽ የተነሳው ታላቁ እስክንድር ግዛቱን እያስፋፋ ግሪክን፣ ግብፅን ከዛ በተረፈም ወደ ምስራቁ ድል እያደረገ የተጓዘበት ነበር። በሰዓቱ ግን በአክሱም ንጉስ ስር የነበረችው ቅንዳቅስት ወይ ደግሞ ህንደጌ የምትባለው በሰዓቱ ምናልባት 11ኛዋ ህንደኬ ታላቁ እስክንድርን ግዛቱን ከዚህ በኋላ እንዳያስፋፋ ታግባባዋለች። ይሄ የኢትዮጵያ ወይ ደግሞ የአክሱሙ ንጉሠ ነገስትም አሌክሳንደርን ለመግጠም ይነሳል። ነገር ግን በመሃል ጣልቃ የገባችው ይህች ህንደኬ አስማምታ
ከግብፅ በታች ወይ ደግሞ አፐር ኢጅፕት የምንለው ታችኛውን ግብፅ ተነስቶ ወደ ላይኛዋ ግብፅ እንዳይሄድ በሽምግልና ምክንያት ይኸው የንጉሥ ዋዜባና ታላቁ እስክንድርን አስማምታ አስታርቃ እስክንድርም እንዲመለስ ታደርጋለች። የዋዜባና እስክንድርን ካስማማች በኋላ አፄ ዋዜባና እስክንድር የስምምነታቸው መጽናት ያረጋግጡ ዘንድ አንድ ነገር ያደርጋሉ። ይሄም ምንድን ነው? አፄ ዋዜባ ለእስክንድር በቅሊንጦ የሚባለው የጦር አዛዥ ወይም ጀነራል 21 ሺህ ወታደሮችን በድጋፍ መልኩ ለእስክንድር ይሰጠዋል። እስክንድርም ከመቄዶሽ ያመጣቸውን ምርጥ 10 ሺህ ወታደሮች ለዋዜባ ይሰጠዋል። ይህም የቃል ኪዳናቸው ማጽኛ ይሆን ዘንድ ነበር። እስክንድርም ይህን ስምምነት ካደረገ በኋላ ወደ ምስራቁ ዓለም ዘመቻ ያደርጋል። ከዛ በተረፈ ምስራቁ ዓለም እስከ ህንድ ጫፍ ድረስ እስከ ቻይና ጠረፍ ድረስ ድል አድርጎ ዓለምን በቁጥጥሩ ስር ያደርጋል። ይሄ ብዙ የታሪክ መጽሐፍቶች ይጠቅሳሉ። ከዛ በተረፈ ይሄን ሁሉ ክፍለ ዓለም ድል ሲያደርግን ይህ 21 ሺህ የኢትዮጵያ ወታደርና ወታደራዊ መሪው ቅሊንጦ ትልቅ አስተዋጽኦ አድርጓል። በጀግንነቱ፣ በጦር መሪነቱ፣ በጥበቡም በጣም የተደነቀ ነበር። ለእስክንድር ይህን ያክል ድልም የዚህ የቅሊንጦ አስተዋጽኦ እጅግ በጣም ከፍ ያለ ነበር። እስክንድር ድል ያደረገውን ዓለም ሁሉ በቁጥጥሩ ስር አድርጎ መቀመጫ ቦታውን ባቢሎን ላይ አድርጎ ያስተዳድር ጀመር። ነገር ግን እስክንድር አንድ ስጋት ነበረበት በሰዓቱ። ይህ ቅሊንጦ የተባለውን ኢትዮጵያዊ የጦር ጠበብት ስልጣን ይቀማኛል ሲል ይጠረጥር ነበር ብዙ ጊዜ። ይህን ጥርጣሬውን እንዴት ማስወገድ እንዳለበትን አንድ ቀን አሰበ። ሀሳቡንም ፈጸመ። እንዲህም አደረገ። ነገስታቱን፣ መኳንንቱና ባለውለታው ወይዛዝሮችን ራት ግብዣ ጠራ። እንዲሁም ቅሊንጦስም አብሮ ከጎኑ አይለቅምና አብሮ ራቱን ግብዣ አደረገ። ከራት ግብዣውም የተወሰነ አልኮል ተጎነጩ። ከራት ግብዣው ላይ ብዙ ትዕይንቶች አሉ። ከትዕይንቶች ውስጥ ደግሞ የሻቦላ ጨዋታ ነው። ስለዚህ በዚህ ቀን እስክንድር ቅሊንጦስን እኔ እናንተም ለምን አንጫወትም በሚል ሂሳብ እንደ ቀልድ እንደ መዝናኛ አድርገው ሁለቱም ወደ ሻቦላ መጫወቻ ሜዳው ይገባሉ። ይህን እስክንድር በልቡ ያሰበው ክፋት ፈጸመ። ይህን የጦር ጠበብት ኢትዮጵያዊ በድንገት አዘናግቶ ገደለው። ይህን የሰማ የኢትዮጵያው ንጉሥ ዋዜባም የቅሊንጦስን መገደል ሲሰማ ፈረስ ጫኑልኝ፣ አዋጅ አውጁልኝ ብሎ ጦሩን ጭኖ እስክንድር ወዳለበት ገሰገሰ። እስክንድርም ይህን ሲሰማ ነገሩ እንደሚከብድበት ስላወቀና በጦር የቆየው እስክንድር ወታደሩን ተዳከመና ረብት እንደለመደ ሲያውቅ በዋዜባ እንደሚሸነፍና የኢትዮጵያ የጦር ጀግንነትም ስለሚረዳ እንዲህ አደረገ። የይቅርታ ደብዳቤና መጀመሪያ ድል ያደረገውን ምስራቁን ዓለም የባቢሎን ንጉሥ ሶስተኛውን ዳሪዮስን ከጢግረስ ወንዝ ሶሪያ ነበረ። ይሄን ድል ያደረገበት ምድር ላይ የነበሩ የሶሪያ ሰዎች ምናልባት እነዚህ ሶሪያ ሰዎች በሰዓቱ የነበሩት ሱቲ፣ ኢራቱይ፣ ኤዳር፣ አረብ ናቸው ተብሎ ይወሰዳል። እዚህ አካባቢ የነበሩ ኢትኒክ ማንነታቸው። እዚህ መጀመሪያ ዳሪዮስን ድል ያደረገበት ቦታ ላይ 25,000 ሰዎችን እና ይሄን የይቅርታ ደብዳቤ ጽፎ እነዚህ 25,000 ሰዎች በባሪያ ወይ ደግሞ በካሳ ስም ለአፄ ዋዜባ ይልክለታል። አፄ ዋዜባም ይቅርታውን ተቀብሎ ከጢግረስ ወንዝ የመጡትን 25,000 ባሪያዎችን ተቀብሎ ነገሩን አረጋው። አፄ ዋዜባም እነዚህ ለቅሊንጦ ካሳ የሆኑ የመጡት 25,000 ባሪያዎች አሁን ሽሬ በሰዓቱ ስሬ በሚባል አካባቢ አሰፈራቸው። ለዘመናትም በባሪያ ተገዥ ሆነው በተለይ ቤተ መንግስቱን እያገለገሉ ዘለቁ። ነገር ግን ሞት አይቀርምና ዋዜባ አርጅተው ሲሞቱ ልጃቸው ስልጣን ይዛል። ልጃቸው እንዳጋጣሚ ሆኖ የሶሪያ ዘር ነበረበት። ስለዚህ ይህ ልጃቸው አፄ
ናግሽሬ ወይ ደግሞ በዋውል እነዚህ የእናቱ ወገኖች የሆኑትን ከኢግረስ ወንዝ ከሶሪያ የመጡትን ነፃ አደረጋቸው። ልዩ ልዩ የስልጣን ቦታም ሰጣቸው። አጼ በዋውል ወይ ደግሞ ናግሽሬ በእናቱ ሶሪያዊ ነበርና ምናልባት እዚህ አካባቢ ትግራይ የምንለው አሁን አካባቢ ኖሮ የነበረው ህዝብ ይማርያት፣ ራይዳን፣ ሳባውያን፣ ኩሳውያን፣ ሱካውያን፣ በጎስ፣ ኢልክ፣ በደው፣ ከለው፣ ፈለው፣ ቤጃ፣ ጅላሌ፣ ማክሮቢያ፣ ምናሜር እና ሌሎች ጎሳዎችን ጨምሮ ስማቸው አጋአዚ ይባል የነበረው ለእናቴ ወገኖች መታሰቢያ ይሆን ዘንድ ትግሬ ይባሉ። ተከዜ ወደዚህ ያለው ግዛትም ትግራይ ይባል ብሎ አዋጅ አስነገረ። አዋጁም ጸደቀ። ስለዚህ ከዚህ ጊዜ በኋላ ምድረ አጋአዚ ይባል የነበረው ሰዎቹም የተለያዩ ቅድም የጠቀስኳቸው ማንነት ያላቸው ሰዎች ይኖሩበት የነበረው ህዝቡ ትግሬ እንዲባል ግዛቱ ደግሞ ትግራይ እንዲባል አዋጅ አስነገረ። ከዚህ ጊዜ ጀምሮ ጸደቀ። ምናልባት ትግሬ የሚለውን የእናት ወገኖች የመጡበት ኢግረስ የሚለውን ለማሰብ እንደሆነ አብሮ ተጠቀሰ። ስለዚህ ትግሬ የሚለው ስም እዚህ ወንዝ ጢግረስ የሚለው ስም ጋር የተያያዘ እንደሆነና ከጢግረስ የመጡ ለቅሊንጦ ካሳ የሆኑ ዘንድ ስማቸውን እዚህ ጋር አያይዘው ይጠቅሳሉ። በዚህም አልቆም ነገርየው በሰዓቱ ይሄም አሁንም ቢሆን በዋውል ወይ ደግሞ ናግሽሬ ካረጀና ከሞተ በኋላ ስልጣነ በትሩን ወንድሙ ይረከባል። ይሄ ወንድሙ ቦሪስም እንዲህ አደረገ። እነዚህ የእናቱ ወገኖች የናግሽሬ ወንድም ቦሪስም ይሄን የወንድሙን የትልቅ ወንድሙ ተግባር አጠናክሮ አስቀጠለ። እነዚህን የእናቱ ወገኖች በሰባት ክፍል ከፈላቸው። ይህም ትግረ፣ ትግሩ፣ ትግሪ፣ ትግራ፣ ትግሬ፣ ትግር፣ ትግሮ ብሎ በሰባት መደብ ከፈላቸው። ይህም በሰባት መደብ የተከፈለው ከሶሪያ ጢግረስ ወንዝ የመጣው ማህበረሰብም ሌላውን የአጋአዚ ማህበረሰብ ቅድም የጠቀስኩት አክሱምና ዙሪያው ላይ ይኖሩ የነበሩ ሰዎችን በጋብቻ፣ በአምቻ፣ በባርነት፣ በቅምጥነት በልዩ ጉዳዮች ትግሬ እንዲሆኑና የእነሱን ባህል እሴት እንዲወርሱ ጭቆና ይፈጸምባቸው ጀመር። ስለዚህ ይህ ጭቆናም የፈጠረውን ምክንያት በማድረግ እነዚህ እዛው ይኖሩ የነበሩ ማህበረሰብ ወደ ተለያየ አቅጣጫ መሰደድ ጀመሩ። ጭቆናውን ፈርተው ይሄ ስደትም ምናልባት እንደ ምሳሌ እናንሳ። ኢሮብ ወደ ምስራቅ ሰሜን፣ በተለይ ኢሮብ የሚባለው ማንነት አሁን ላይ ያለ ወደ ምስራቅ ሰሜን ትግራይ ተሰደደ። አሁን ላይም እዛው ነው ያሉት። በዋነኝነት እዚህ ለጀነራል ቅሊንጦ ካሳ ተብሎ የመጡት 25,000 ባሪያዎችም እዚህ ኢሮብ የሚባለው ማንነት ይኖርበት የነበረው ሽሬ ነበር የተረከቡት። ስለዚህ ኢሮቦች በዚህ በመገፋት በጭቆናም በባርነትም በአገዛዝ መገፋት ምክንያት ወደ ሰሜን ትግራይ ተሰደዱ። ማክሮቢያ ወይ ደግሞ ሐማሴን የሚባለው ደግሞ ወደ ኤርትራ ደጋማው ክፍል ተሰደደ። ፈላሻው ወደ ሰሜን ተራሮች ወደ ዳሽን ተራራ የምንለው አሁን ወደ ሰሜን ወሎ አንጎት ወደ ጠገዴ ወልቃይት ተበትኗል። ሌላውም የእነዚህን እግር ተከትሎ የተሰደደው ብሔረ አክሱሙና አማራው ነበር። በለው፣ ከለው፣ ፈለው፣ አማራ፣ ብሔረ አክሱም ወደ ጠገዴ ወልቃይት ወደ ሰሜን ጸለምት፣ በየዳ፣ ጃናሞራ ወደ ማይጨው ወደ አንጎት ወደ ገነቴና ዋይስ አሁን ሰሜን ወሎ የምንለው እና ወደ መሳሰሉት ቦታዎች በየእግሩ ወደ እያመራው ተፈናቀለ። ምናልባት እዛ አካባቢ አክሱም ትንሽ ከአክሱም ሰፋ ራቅ ያሉ የነበሩት ነተንቤኖች እዛው አሁን ባሉበት ተረጋግተዋል። ሰባ እንደርታዎች እዛው አሉ መቀሌ አካባቢ ትንሽ ቢገፉም። እዛ በተረፈ ኩናማዎች ወደ ምዕራቡ ወደ ሱዳን አዋሳኝና ወደ ኤርትራ ተሰደዋል።
ሌላውን በተመሳሳይ መልኩ እግር ወደ አመራው የተሰደደው እዛው ደግሞ ጉዳዩን ተቋቁሞ ደግሞ የቆየም አለ። የተወሰኑት ብሔረ አክሱሞች ችግሩን ተቋቁሞ እዛው ቆይተዋል። የተወሰኑት አሁንም ቢሆን አሉ በተወሰኑ መልኩ። እንደርታዎች እዛው ትንሽ ፈቀቅ ቢሉም እዛው መቀሌ አካባቢ ያሉ ሰዎች ናቸው። ተንቤኖችም እዛው አሁን በዋግ በአማራ ክልልና አሁን ትግሬ ክልል በምንለው አዋሳኝ አካባቢ ያሉ የማህበረሰብ አካላት ናቸው። እንዲያውም ወደ ተራራማውና ወደ ቆላማው አካባቢ ተገብተዋል ተንቤኖች። ስለዚህ አብዛኛው በዚህ ትግሬነት በሚባለው የፖለቲካ ማንነት በመፈጠሩና በአስተዳደር በባርነት ጭቆና ምክንያት አክሱምና አሁን ትግሬ የምንለው መሀል ሽሬ አካባቢ የነበረው ማህበረሰብ እንደዚህ ሆኖ ተገብቷል። ስለዚህ ይሄ ጉዳይ ምናልባት ለ1000 ዓመት ቀጥሎ ነበር። ምናልባት ይህን ጉዳይ ያስቆመችው ለእኔ መሲህ በታሪክ ደግሞ በጣም የምትጠላ የምትወገዘው ዮዲት ነች። ዮዲት ይሄን ታሪክ ዘመዶቿ የተገፉበት ወደ ሰሜን ታውቃለች እና ዮዲት በነገሰች ጊዜ በቀጥታ ያደረገችው ምንድን ነው? ይሄን ጭቆና በባርነት በአስተዳደር ጨቁን የነበረው አዲስ ማንነት ትግሬ የተባለውን ሄዳ ሙሉ በሙሉ ነው ያጠፋችው። ምናልባት ሁለት ትግሬና ትግረ የሚባሉት ተለይተው ሲቀሩ ትግሩ፣ ትግሪ፣ ትግራ፣ ትግርና ትግሮ የሚባል መደብ ሙሉ በሙሉ ነው ያጠፋችው። ምክንያቱ ደግሞ ሲያደርጉት የነበረውን ግፍ፣ መከራ፣ ስቃይ ስለምታቅ እነዚህ ትግሬና ትግረም የቀሩት በሰዓቱ ይሄኛው መደብ አርሶ አደርና በአስተዳደርም በሌላም ግፍ ስላልፈጸሙ ማህበረሰቡ ይሄ ማህበረሰብ ትግሬና ትግረ ግፍ አልፈጸምምና እነዚህን ታያቸው በሚል ሂሳብ እንደቀሩ ይሄ የጥንታዊ ኢትዮጵያ የትንሣኤ ታሪክ መጽሐፍ ይነግረናል። ስለዚህ ከዚህ መጽሐፍ ደራሲ ወንድማችን ማየት ያለብን ምናልባት አንድ እውነታው የጠገዴ ማህበረሰብ ከትግራይ መነሳቱ አሁን ትግራይ የምንለው መነሳቱ ነው እንጂ ማንነቱ ትግሬ ቋንቋውም ትግረኛ እንዳልሆነ ልንረዳ ይገባል። ከዛ በተረፈ ትግሬ የሚለው ነገር ማንነት ሳይሆን ለፖለቲካ ርዕዮት የተፈጠረ እንደሆነ ወይ ደግሞ ጢግረስ የሚባለው አካባቢ ይኖሩ የነበሩ በሰዓቱ እነዚህ አሁን ትግሬ ነን የሚሉ አካላት እዛ ጢግረስ ወንዝ አካባቢ ነበሩ በሰዓቱ ሱቲ፣ ኢቱራይ፣ ቄዳር፣ አረብ ሊሆኑ እንደሚችሉ ደማዊ ማንነታቸው ታሪክ ይጠቅሳል። በተለይ ቋንቋቸው ደግሞ ከአረቡ ቋንቋ ጋር ብዙ ቃላትን ይወራረሳል። መወራረስ ብቻ አይደለም፣ የንግግር ዘይቤያቸው በተለይ እዚህ ጉሮሯቸው ላይ አከው የሚያወጡት ቃላት ደግሞ ከአረቡ ያነጋገር ዘይቤ ጋር በጣም እንደሚቀራረብ ያሳየናል። ስለዚህ አሁን ትግሬ የተባለው ማንነት ደማዊ ማንነት አጥንት የሚቆጠርለት ሳይሆን በፖለቲካ ርዕዮትና የራስን ወገን የበላይነት ለማድረግ ፖለቲካዊ ይዘት ያለው ማንነት እንደሆነ እንጂ አጥንት የሚቆጠርለት ደማዊ ማንነት እንዳልሆነ ይሄ ታሪክ ይነግረናል። ስለዚህ ታሪካዊ እውነታው ይህ ከሆነ ከምድረ አጋዚ ተነስተው ወደ ወልቃይት ጠገዴ የሄዱት ሰዎች ስምንቱ ማይቤት ሃይማኖት ለማስፋፋት ሳይሆን ትግሬ በሚባለው ፖለቲካዊ ማንነት ተገፍተው እንደሆነ ልናውቅ ይገባል። አሁን ትግሬ የሚባለው ሕዝብ አጥንት የሚቆጠርለት ደማዊ ማንነት ሳይሆን ለፖለቲካ የበላይነትና ማንነት መስፋት ተግባር የተሰራ እንደሆነ አሁን ትግሬ ክልል ተብሎ የሚጠራው ቦታ የትግሬዎች ቦታ ሳይሆን አሁን በክልሉ ያሉ ማንነቶች ደማዊ ማንነታቸው ሌላ እንደሆነ አሁን ላይ ጠገዴ ወልቃይት ያለው ሕዝብ አንተ ወይ ደግሞ የመጽሐፉ ደራሲ እንደጻፈው ሳይሆን ቋንቋው ትግረኛ ሕዝቡም ትግሬ ሳይሆን ቋንቋ አማርኛ በትንሹ ግዕዝ ደማዊ ማንነቱ ደግሞ አማራ እንደሆነ የአማራ ሊቃውንት የሰጡት ትርጉም ትክክል እንደሆነና በአማራ ክልል የባህል ፍትህና ሽምግልና ማቋቋሚያ አዋጅ እውቅና መስጠቱ ትክክል እንደሆነ ልንረዳ ይገባል። ይሄ ስምንቱ ማይቤትም ደማዊ ማንነት ሳይሆን በጊዜው ፍትህ ይሰጥበት የነበረ የፍትህ ስርዓት እንደሆነም ልታውቅ ይገባል የሚል ነገር ነው ያለኝ። ተሩ በሌላ ፕሮግራም እስክንገናኝ ድረስ ሰላም ያቆየን። ሰላም።